ወዳጆቼ ዛሬም ስለ አንድ ትልቅ ቁም ነገር ስለ በላጭ የዱንያ ቀናቶች ላወራችሁ ፊት ለፊታችሁ እገኛለሁ። አላህ ቸር አዛኝ የሆነ ጌታ ነው። ሁሌም ባሮቹን በጸጋው ይከባቸዋል። የመልካም ስራን በሮች ሁሌም ይከፍትላቸዋል። ነብዩ ሰለላሁ ዐለይሂ ወሰለም ኢነ ሊረቢኩም ፊ ደህሪኩም ነፈሓት፣ ለጌታችሁ እኮ በአመቱ ውስጥ የመልካም ነገሮች በር አጋጣሚዎች የሚከፈትበት የኸይር አየር የሚነፍስበት አለ። አላ አዋጅ ፈተዓረዱ ለሃ፣ እናንተ እሷን ተገናኟት ተጠቀሙባት ይሉና ነብዩ መሐመድ ሰለላሁ ዐለይሂ ወሰለም። እንደምታውቁት አላህ ረመዳንን አመጣለን። ጾም ነው፣ ሌሊቱን ቆም ነው፣ ተሐጁድ ገባነ፣ አሽሩል አዋኺርን ኢዕቲካፍ አሳለፍነ። ረመዳን አለቀ ስንል አላህ በእዝነቱ ደግሞ ሸዋል ውስጥ 6ቱን ቀን ሰጠን። እነሱንም በሱ ጸጋ ጾም ነው። አሁን ቀናቶች አለፉ፣ የሐጅ ወር ደግሞ መጣለን። በተለይ እነዚህ 10 ቀናቶች ወደኛ መጡ። እነዚህን 10 ቀናቶች እንጠቀምባቸው ዘንድ አንድ ሁለት ነጥቦችን ለእናንተ ማስታወስ ወደድኩ። አስአላህ ተውፊቅ ወልኢኽላስ ወሰዳድ ወሰዋብ። እነዚህ ቀናቶች እጅግ አላህ ዘንድ የተከበሩ ከዱንያ ቀናቶች በላጮች ናቸው። ክብራቸውን አንድ ሁለት ሶስት ብዬ ልዘርዝርላችሁ ለመጠቀም ጉልበት እንድናገኝ። አንደኛ እነዚህ 10 ቀናቶች በተከበረው ወር ውስጥ የሚገኙ ናቸው። አላህ ሰማይና መሬትን ሲፈጥር አመቱን በ12 ወር ከፍሎታል። እነ ዒደተ ሽሁር ዐንደላህ 12 ሸህረን ፊ ኪታቢላህ የውመ ኸለቀ ሰማዋት ወልአርድ፣ በ12 ከፍሏቸዋል። ሚንሃ ከነዚህ ውስጥ ግን 4 ሑሩም፣ 4ቱ የተከበሩ ናቸው። ذلك الدين القيم፣ ይህም ቀጥተኛው ሃይማኖት ነው። ፈላ ተظሊሙ ፊህነ አንፉሰኩም፣ በእነዚህ 4 ወራቶች ውስጥ ነፍሶቻችሁን አትበድሉ ይላል። እንደሚታወቀው ነፍስን መበደል ሌላውን መበደል በየትኛውም ወር ክልክል ነው። ኢኒ ሐረምቱ الظلم على نفسي فلا تظالموا፣ እኔ በደልን ከልክያለሁ ኮንኛለሁ አትበዳደሉ ይላል አላህ። በእነዚህ ወራቶች ደግሞ የበለጠ የጠበቀ ይሆናል። ታዲያ በዚህ በተከበረው ወር ውስጥ የሚገኙ ስለተከበሩ 10 ቀናቶች ነው ያወራችሁ ያለሁት። ሁለተኛ የነዚህ ቀናት ትልቅነት የሐጅ ወር ውስጥ መገኘታቸው ነው። الحج أشهر معلومات، ሐጅ እንደሚታወቀው የተወሰነለት ወር ክፍል አለው። ከዚህ ወር ውስጥ እነዚህ 10 ቀናቶች ደግሞ የሐጅ አብዛኛው መልካም ስራዎች የሚተገበሩባቸው ናቸው። 8ኛው ሌሊት ላይ ሙዝደሊፋ እናድራለን። 9ኛው ቀን ለአረፋ ዱዓ ስናረግ ሐጃጆች ይውላሉ። የውሙ ነህር አለ፣ እርድ ያለው እዛው ነው። ጠጠር መወርወር ያለ እዛው ነው። ጸጉር መላጨቱ ያለው እዛው ነው። ሰደቃው ዱህዩ ያለው እዛው ነው። በርካታ የሐጅ ተግባራት እነዚህ ቀናቶች ውስጥ አለ። በል የሐጅ ዋናው አንኳር አስኳል የውሙ አረፋ ከነዚህ 10 ቀናቶች ውስጥ የተካተተ ነው። የአንድ ሙስሊም የእድሜ ልክ ግዴታ የእስልምናን 5ኛ ምሰሶ የሚያቆምበት ሐጅ የሚባለው የሚተገበሩት በእነዚህ ወራቶች ውስጥ በእነዚህ ቀናቶች ውስጥ መሆኑ የቀናቶችን ትልቅነት ይጠቁመናል። ሌላ ደረጃውን ልጥቀስ ለሥራ እንድንነሳሳ። አላህ በእነዚህ 10 ቀናቶች ውስጥ ምሎ እናገኘዋለን። ወልፈጅር ወለያልን ዐሽር ወሸፍዒ ወልወትር፣ አላህ በ10ሩ ሌሊት እምላለሁ። እነዚህ 10ሮቹን እብኑ ዓባስ ምን ይላሉ? አያሙል ዐሽር ምን ዙልሒጃ፣ የዙልሒጃ 10 ቀናቶች ናቸው ይሉናል። ወሸፍዒ የውሙ ነሕር ነው። ወልወትሪ ደግሞ የውሙ ዓረፋ፣ ዱዓ ላይ ሐጃጆች የሚያሳልፉበት። አላህ በትልቅ ነገር እንጂ አይምልም። የቀናቶቹ ታላቅነት እየታየን ነው። ታዲያ እኛም በእነዚህ ቀናቶች ውስጥ በዒባዳ መጠንከር ይኖርብናል። ሰለላሁ ዐለይሂ ወሰለም ወባረከ ዐላ ነቢይና መሐመድ። ስለ 10ሩ የዙልሒጃ ቀናቶች እየዳሰስነ 4ኛውን ደረጃውን እያወሳን ነበር ያቆምነው። ክፍል 2ቱን ቀጥለናል። ይህ እነዚህ 10 ቀናቶች አላህ ዘንድ ትልቅ ቦታ የተሰጣቸው ናቸው። አፍደሉ አያም ዱንያ፣ ከዱንያ በላጭ ቀናቶች ተብለዋል። እነሱንም ያህል ነገር የለም። 4ኛውን ደረጃ ኢብኑ ሐጀር እንዲህ ሲሉ ያብራሩልናል። والذي يظهر قلص እንደሚሆነው أن السبب في امتياز
10 الأوائل من ذي الحجة لاجتماع أمهات العبادات فيه النزين 10 ቀናቶች ለየት የሚያደርጋቸው የአምልኮ እናት የሚባሉት የዲኑ ምሰሶ የሚባሉ አምልኮዎች በእነዚህ ቀናቶች ውስጥ መተግበራቸው ነው من صلاة صلاة አለ 3 وحج حج አለ وصدقة صدقة አለ وصيام ጾም አለ وصدقة صدقة አለ وضحية አለ እነዚህ ሌላ ወራቶች ውስጥ በዚህ መልኩ አታገኛቸው ሁሉም ሊኖሩ ይችላሉ ሐጅን ግን ላታገኘው ትችላለ የታወቀ የተገደበ የራሱ ቀን ስላለ አምስተኛ ደረጃውን ንጥቀስ በእነዚህ ቀናቶች ውስጥ የሚተገበሩ ድርጊቶች ተወዳዳሪ የላቸው አላህ ዘንድ በጣም የተወደዱ ስራ ማለት በእነዚህ ቀናቶች የምትሰራው ስራ ነው كما في مسلم من حديث عبد الله بن عباس باستلف حديث لي يقول النبي صلى الله عليه وسلم ما من أيام العمل الصالح فيهن أحب إلى الله تعالى من أيام العشر ذي الحجة الله زند سراوش بتأم ميوددوبت كانت بنورو 10 ذي الحجة ميحل كان إلا ما متوز تلال الله سران ستسرا بتأم ميوددوبت كانت مالت يذو الحجة كانت وشناتشو نزي 10 كانت وشناتشو نزي ميودادر يلم برمضان كانت كم السرا وسرا بلاي بنزي 10 كانت وشم السرا وسران ميودادر يلم رمضان لي 10 الأواخر من رمضان يمجرش 10 ቀናቶችና 10 الأوائل من ذي الحجة كذا الحجة دمو مجمر عليه ያሉ 10 ቀናቶች ትልቅ ቦታ ይሰጣቸዋል ከሌሊት ليلة القدر ትልቅ ቦታ ሲሰጠው ከዱንያ ቀናቶች ውስጥ ደግሞ يوم عرفة ሐጃጆች ዱዓ ሲያረጉ የሚውሉበት እኛ ጾመን የምንውልበት 9ኛውን ቀን ደግሞ የሚያህል ቀን የለም ከሌሊት ليلة القدر ከቀን يوم عرفة ትልቅ ቀን كرماتشون لحديث كرمضان كان يبلطال سلاچو نعم صحابوچم تگرمو ጥያቄ አቀርበዋል ولا الجهاد في سبيل الله بالله መንገድ ወጥቶ መጋደል እንኳን ቢሆን አሏቸው ለነብዩ ሰለላሁ ዐለይሂ ወሰለም ትልቅ መረጃ ይዘው ቀረቡ ذروة سنام الاسلام የእስልምናን ሻኛ እንደ መረጃ ቀረቡ አንድ ሰው ወጥቶ መፋለምን ቢሆን አሏቸው قال ولا الجهاد في سبيل الله بالله መንገድ መጋደል እንኳን ቢሆን ሌላ ወር ላይ የምትሰራው ከነዚህ ሰራቶች ስራ ጋር አይወዳደርም إلا رجل خرج بنفسه وماله ثم لم يرجع من ذلك بشيء عند سو ታጥቆ ለውጊያ ወጥቶ በነፍሱም በንብረቱም ተሰውቶ የቀረሰው ሲቀር እንጃል በእነዚህ ቀናቶች ውስጥ የሚሰራን ስራ የሚያህል የለም ታላላቅ የተከበሩ ቀናቶች ናቸው الله كم يتكلموا أدرجان هي الحديث يستلفت كابن عباس ما من أيام العمل الصالح فيهن أحب إلى الله من أيام العشر ذي الحجة ملون حديث يستلفت سعيد بن جبير النزيه السرق أنا تسيجابو بأملك ويبرتو نبر تكرتي ستو نبر سواء جنتو لما ناقر سكيات أتشو درز سبحان الله وصيام لهزب دي بلو يستلالفالو لا تطفئوا سروجكم ايام العشر በእነዚህ 10 ቀናቶች ውስጥ ፋሻማዎቻችሁን መብራቶቻችሁን አታጥፉ ኪናያ አነጋገር ነው በዒባዳ ሳለፉት አትኩሮት ስጡት ይሉና ታዲያኛም በእነዚህ ቀናቶች ውስጥ በዒባዳ መጠንከር ይኖርብናል ምን ዒባዳ እንበል በሶስተኛው ክፍል መጠላችኋለሁ صلى الله وسلم وبارك على نبينا محمد الحمد لله الذي يتفضل على عباده بمواسم الخيرات وصلى الله وسلم على من يحثنا دائما بالاغتنام بالصالحات ባለፈው ሁለት ክፍሎች የذل حجان ደረጃ ታላቅነት ተመልክተናል ዛሬ ደግሞ ምን መስራት አለብን የሚሉትን አንድ ሁለት ነገሮችን እጠቁማችኋለሁ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም مسلم اللي بتزجبونا ابن عباس واستلالفوا الحديث لي ما من أيام العمل الصالح فيهن أحب إلى الله من 10 ذي الحجة بعصروا ذو الحجة كانت وجست اندمي السرا الله زن يتودد إلا ملونا إن حديثم كابن عباس يستلالفوا سعيد بن جبير بنزي كانت وجست لعمرك ينبرات شو تكرت يتلين نبر حزبونم عدرا يلالو لا تطفئوا سروجكم أيام العشر
በእነዚህ 10 ቀናቶች ውስጥ መብራቶቻችሁን አታጥፉ፣ በአምልኮ አሳልፉ፣ ቀን ጾሙ፣ ሌሊት ስገዱ አደራቸውን ይሰጡ ነበር። ታዲያ እኔም 1-2 አላህ ሁላችንም ይወፍቀን የምንሰራቸውን አምልኮችን እጠቁማችኋለሁ። አንደኛ በሐጅ ወር ውስጥ አላህ ከቁርአን ጋር ያይዞ የጠቀሰውን ዚክርን ይሆናል። ወየዝኩሩ እስመላህ ፊ አያሚን ማዕሉማት በታወቁ ቀናቶች ውስጥ የአላህን ስም ሊያወሱ ዘንድ ይለናል። ዚክር የምናበዛበት ነው። ነቢዩ ሰለላሁ ዐለይሂ ወሰለም እነዚህ ከዱንያ በላጭ ቀናቶች መሆናቸውን ከጠቀሱ በኋላ ፈአክሲሩ ፊሂነ በእነዚህ ቀናቶች ላይ አደራ አብዙ ሚነ ተስቢሒ ሱብሓነላህ ብላችሁ አላህን አጥሩት፣ ወተሕሚዲ አልሐምዱሊላህ በሉት ጸጋውን አመስግኑት፣ ወተህሊሊ ላኢላሃ ኢለላህ በሉ፣ ወተክቢሪ አላሁ አክበር ስትሉ አልቁት። ሰሓቦቹ ይህን ትእዛዝ ተቀብለው እነ ኢብኑ ዑመር መርካቶ ውስጥ ሲገቡ በተክቢራ ገበያውን ያናውጡት ነበር። ህዝቡም እነሱን ሲሰማ አብሮ ተክቢራ ያደርግ ነበር። አላህን የበለጠ የምናወሳበት ዚክር እስትግፋር የምናደርግበት ወር ቀናቶች ነው እናገኘዋለን። ሁለተኛው ሲያም ከመልካም ስራዎች ውስጥ አንዱም ይሄ ነው። አልዓመሉ ሷሊህ ከተባሉት ውስጥ ጾምን ማብዛት አለብን። ሐጅ ላይ ላለን 8ቱን ቀናት 9ኛውን ቀን እናንተ አረፋ ላይ ቆማችሁ ዱዓ መታረጉበት ስለሆነ ለናንተ ይሄ ተገቢ አይደለም። ነብዩም ሰለላሁ ዐለይሂ ወሰለም የአረፋ ቀን ውሃ ጠጥተው ለሰሃቦች ታይተዋል። በዒባዳ ላይ ነው መጠንከር እናንተ የሚጠበቅባችሁ። ሐጅ ላይ ላለህነት ሰዎች ደግሞ 9ኙን ቀን ድረስ መጾም እጅግ በጣም የተወደደ ነው። 9ኙን ቀን መጾም ይከብደኛል የሚል ካለ ግን 9ኛው ቀን ልታልፈው አይገባም። አና ቢቀታዳ ከማ ፊ ሙስሊምን አቡ ቀታዳ ባስተላለፈው ሐዲስ ላይ يقول عليه الصلاة والسلام نبي صلى الله عليه وسلم من يلالو صيام يوم عرفة يعرفة كان صومكو إني أحتسب على الله أن يكفر السنة التي قبله والسنة التي بعده نيك الله زندكو يعلفون يعندامت ونجلنا يميمتون عندامت ونجل يتأرقال بيه الله زند تسفى درقال له يلالو ما تقدم من ذنبك وما تأخر كفتان كهوالا أنت ትልቅን እቺን 9ኛዋን ቀን ዱዓ ስናደርግ ጾመን ቤተሰቦቻችን ልጆቻችን ምናጾምበት ቀን ነው። አላህ ይፍቀን ሁላችን። የሚገርማችሁ እቺ እነዚህ 10 ቀናቶችን መጾም ከአንድ ትልቅ ታሪካዊ ክስተት ጋር ያያዛል። ነብዩላህ ሙሳ አለይሂ ሰላም አላህን ለመገናኘት እንደሄዱ ቁርአን ላይ ተዘግቦልናል። አላህም አግኝቶ አናግሯቸዋል። ወከለመ አላሁ ሙሳ ተክሊመን ወከለመሁ ረቡሁ አናግሯቸዋል። ታዲያ አላህ ቀጠሮ እንዴት እንደሰጣቸው ቁርአን ላይ ሲጠቅስልን ወዋዓድና ሙሳ 30 ለይላ ሙሳንንም እኮ ልናናግረው እና ሊጾም 30 ቀን ቀጠሮ ሰጠነው። ወአትመምናሃ ب10 በ10 ቀን ሞላናት። ፈተመ ሚቃቱ ረቢሂ 40 ለይለተን የጌታህም ቀጠሮ 40 ሌሊት ሲሞላው ተፈጸመ ይላል። ሙሳን አላህ ሊያናግራቸው ጾም 30 ቀን አላቸው። አሁን ያለንበትን ወር ዙልቂዕዳን 30 ቀን ጾሙ ነብዩላህ ሙሳ አለይሂ ሰላም። ከዛም ይላሉ ከዛፉ ላይ ቆርጠው ጥርሳቸውን ፋቁ አላህን ለማናገር። አላህም 10 ቀን ጨምር አላቸው። ፈአትመምናሃ ب10 ሚለው አላህ ይችላል በ10 ቀን ሞላናት። ፈተመ ሚቃቱ ረቢሂ 40 ለይላ አላህን አናገሩት በ40ኛው ቀን ላይ የውሙል ሐጅል አክበር የውሙን ነህር ላይ አላህን አውሩት 10 ቀን ፈአትመምናሃ ب10 የተባለችው ይቺ የዙል ሒጃ 10 ቀን ነች። ዒባዳ ላይ ንበርታ፣ ጾም ላይ ንበርታ፣ ቁርአን ናብዛ። ኸይር መስራት እንኳን ቢያቅተን መጥፎ ላይ ግን እንዳንገኝ፣ ዋጅብ እንዳናጎይ፣ ህሜት ላይ እንዳንገኝ። ፈላ ተዝሊሙ ፊሂን አንፉሰኩም ራሳችሁን በእነዚህ ወራቶች ቀናት እንዳትበድሉ አላህ ይለናል። ከሚጠቀሙባቸው አላህ ያድርገን። ኸይር ሰርተን ምንዳውን ከሚሸለሙት አላህ ያድርገን። ወሰለላሁ ወሰለም ወባረከ ዐላ ነቢይና ሙሐመድ። ሰላም አለይኩም ወራህመቱላሂ ተዓላ ወበረካቱሁ። الحمد لله الذي يتفضل على عباده دائما بمواسم الخيرات وصلوات الله وتسليماته على من يحثنا دائما بالاغتنام بالصالحات. أما بعد سلام الله عليكم ورحمته وبركاته.
ከፊት ለፊታችን አንድ ትልቅ ቀን ይገኛል خير ايام الدنيا ከዱንያ ቀናቶች እሱን የሚያህል የለም ከሌሊት ለይለቱል ቀድርን የሚያህል እንደሌለ ሁሉ ከዱንያ ቀናት ደግሞ يوم عرفه የዓረፋን ቀን የሚያህል ቀን አላህ አልፈጠረም ትልቅ ቦታ ሰጥቶታል ሐጃጆች ሐጅ ላይ ቆመው እጃቸውን ወደ አላህ አንስተው የሚማጸኑበት ሙእሚኖቹ ደግሞ በሌላ ሀገር የሚገኙት በጾም የሚያሳልፉበት ነው ይህ ትልቅ ቀን ነብይ መሐመድ ሰለላሁ ዐለይሂ ወሰለም በጾም እንድናሳልፈው አዘውናል كما في مسلم من حديث أبو قتادة باستلالفت حديث لي يقول عليه الصلاة والسلام نبياتش من يلنال صيام يوم عرفة يا عرفة كان مصوم يذو الحجان زتنيا كان مصوم إن يحتسب على الله أن يكفر السنة التي قبله والسنة التي بعده كعند عمت ودفتنا عند عمت ودهالا ሁለት ዓመት ወንጀል ያስመራል ብዬ ተስፋ አደርጋለሁ ይላሉ ትልቅ ቀን ነው እቺን ቀን በጾም እናሳልፋት ነው ዛሬ ከናንተ ፊት ለፊት የምገኘው በጾም እናሳልፋት ቤተሰብ ይጾም ልጆቻችን ይጾሙ ወንድሞቻችን መስጂዶቻችን እናስታውስ በጾም እናሳልፋት የሁለት ዓመት ወንጀል ትልቅ ጸጋ ነው በአንድ ቀን ጾም ባለፈው እንደነገርኳችሁ እንዳስታውስኳችሁ እነዚህ ቀናቶች የዙል ሒጃ 10 ቀናቶች ከአንድ ሌላ ታሪካዊ ጾም ጋር ያያዛል ነብዩላህ ሙሳ አለይሂ ሰላም አላህን ለማናገር አላህ ቀጥሯቸው ነበር ወዋዕድና ሙሳ 30 ليله ሙሳንም ልናናግረውና ሊጾም ለ30 ሌሊቶች ቀጠር ነው فأتممناها ب10 ب10 ሞላናት فتم ميقات ربه 40 ليلة 40 ቀን ሌሊትም ሲሞላ የጌታ ቀጠሮ ተፈጸመ ይለና አላህ Subhanahu Wa Ta'ala ነብይ ሙሳ ዙል ቂዕዳን 30 ቀን ጾሙ ከዛም ከአንድ ዛፍ ላይ ቆርጠው ጥርሳቸውን ፋቁ አላህን ለማነጋገር አላህ 10 ቀን ጨምርበት አላቸው فأتممناها ب10 ب10 ሞላናት ሲላል ይጠቅሳታል እነዚህ 10 ቀናቶች የዙል ሒጃ 10 ቀናቶች ናቸው ከዚህ ውስጥ 9ኛዋ ማብራ ከዚህ ታሪካዊ ክስተት ጋር ተተሳሰራለች በጾም እናሳልፈው ሙሳም መጨረሻ ላይ አላህን ጾመው አላህ ጋር ተነጋገሩ وكلم الله موسى تكليما እቺን ቀን በጾም እናሳልፍ ዱዓና ብዛ ለኡማው እጃችን አላህን እንማጸነው ይሄን ኡማው ወደ ነበረበት ክብር እንዲመልሰው ዱዓ እናድርግ የጾመኛ ዱዓ